ያን ጊዜ በለውጡ ላይ የተመሰረተው ቋሚ የፍጥረት ህግ በእናንተ ላይ ያለመስራቱ አንድ ጉድለት ቢኖርባችሁ መሆኑን ተረድቼ እያዘንኩ በጎዶሎ ሥራ እጽፋችኋለሁ። የሰይጣን ደቀ መዝሙር አለ ጥላሁን ከሌሎቹ ጋር ሲስቅ ቆይቶ። ማን ባዩ? በስመ አብ ወወልድ ወመንፈስ ቅዱስ። ምን አልሁ? መተዛዘንና መረዳዳት አያስፈልግም። ደካማን መታገልና ጥሎ ካፈር እየደባለቁ የመሬት ማዳበሪያ ማድረግ ነው ያለ የሚያስተምር ምን ይባላል? እንደሱ አላልኩም። አሁን ያልከው ሁሉ ቃል በቃል ባይሆን መንፈሱ ይህ ነው ሲል ጥላሁን በረኛው አገደው የሚባለው ያሳያሽ ከርና ካሳየ ቤት ድግስ ያመጡት እስረኞች ተከታትለው ገቡ። ወዲያው በረኛው አገደው ወደ አሳየ ጆሮ ጠጋ ብሎ የሚናገረውን በሹክሹክታ ተናግሮ ቀና ሲል እንዴት አንተ የት ሄደህ? ጠንክረህ ጠብቃለህ አልኩም ነበር ያላሳየ በጣም ተቆጥቶ። ሜቴ ለሥራ አስጠርተውኝ ወደ ቤት ሄጄ ነበር። ታዲያ መለጡ? ማምለጥስ አንድም ያመለጥ የለ። ሁሉንም አምጥቻቸዋለሁ። የለቀሙት እንዲያዙ። የት ናቸው? ስንት ናቸው? 30 ናቸው። የለቀሙትን ቡና ይዘው ውጭ ናቸው። ምንድነው ነገሩ? ለኛም አካፍሉን እንጂ አለ ውበቱ። ሌቦችን ያቶ ጥላሁንን ቡና ሲለቅሙ አግኝቼ ያስኩ ነው የሚል እዚህ ሀገር ሌባ የሚባል የለ። መግረፍ ነው የታባታቸው። ሌላው ቢቀር ለሌሎች መቀጣጫ እንዲሆኑ መግረፍ ነው አለ ውበቱ ከተቀመጠበት ተነስቶ። ቀደም እንደነገርኳችሁ ድሮ ባላገር በመንግስት መሬት የጋራ ሲጠቀም ስለሆነ አሁንም መሬቱን የገዛው ሰው እጅ እስኪያደርገው በሱ መጠቀምን እንደ ሌብነት አይቆጥሩትም አለና ሳየ ሁሉንም ይዟቸው ቡና ሰርቀው ለቀሙ የተባሉ ሰዎች ወዳሉበት ወጣ። የተለቀመው 30 ኬሻሸት ቡናም እዚያው ተከፍቷል። እናንተ የሰው ሀብት የምትዘርፉበት ምክንያት ምንድነው? አለሳየ በቁጣ። እዚያ ተሰብስበው ለቆሙት ባላገሮች የማንን ሀብት ዘረፍን ጌታዬ? አለ ከባላገሮቹ አማርኛ የሚቆ። ይሄ የለቀማችሁት ቡና እናንተ ነው? የኛ ነው ብለን ነበር። ምን ነው ስንት ጊዜ እንንገራችሁ? በመንግስት እጅ ያለ ገና ያልተሸጠና ሰው ሀብቱንም ጉልበቱንም ያላፈሰሰበት መሬት የአገሩ ህዝብ የጋራ ቢጠቀምበት ግድ የለም፣ ይፈቀዳል። መንግስት ለሰው የሸጠውና የገዛው ሰው ሀብቱንም ጉልበቱንም ያሳለፈበት መሬቱ ግን የዚያ ሰው የግል ንብረት ስለሆነ የሰው የግል ንብረት ስትደፍሩ ብትገኙ ትቀጣላችሁ አላልናችሁም? በላችሁናል። ብቻ እኛስ ምን እንሆን? መሬት ከሌላችሁ ግዙ። የመንግስት መሬት ሞልቶላችኋል። ድዎጅነን በምን ገንዘብ እንገዛለን? ወዲያውስ የገዛ መሬታችንን እንዴት እንገዛለን? የመንግስት ነበር። መንግስት ለሳቸው ሸጦታል ነው የምላችሁ። ለሳቸው ሲል አሳየ ጥላሁንን አመለከተ። እናንተ መሃል ብዙዎች ካሁን ቀደም እንዲሁ ስትለቅሙ ተገኝታችሁ ማስጠንቀቂያ ሰተን ለቀናችሁ ነበር። ነገር ግን በመጸጸት ፋንታ ያኑ ጥፋት ስትደግሙ ስለተገኛችሁ ብሎ አሳየ ያሰበውን ተናግሮ ሳይጨርስ ልትለው ያሰብከው ገብቶኛል። የለቀሙበትን ዋጋ ለእያንዳንዱ ኬሻ የሚገባውን ክፈላቸውና ቡናን ሰጥተው ይሄዱ ማለት አይደለ? ገና ስታስበው ነው ከግንባር ያነበብኩት። ጥሩ ፍርድ ነው፣ ስማማበታለሁ አለ ጥላሁን አቋርጦ። ለእያንዳንዱ ኬሻ አንዳንድ ብር ሂሳብ ለ30ው 30 ብር ሰጥቶ በነጋው ቢለቅሙ እንዲሁ በኬሻ 1 ብር የሚከፈሉ መሆኑን ገልጾ ወሰነበታቸው። ታዲያ ለለው ያሰብኩት እኮ ሳይገባ ነው ገብቶኛል ያለ። ምን ልትል ኖሯል? ያንዳንድ ወር እስራት ፈርጀባችኋለሁ ልል ነበር። መጥፎ ፍርዱ ኖሯል፣ እንኳንም አልገባኝ አለ ጥላሁን። ሰዎቹ ሄዱ። ምዕራፍ 15 ግራዝማች ዳኛቸው ፍሪሳ ድግስ። ውበቱ ከነጥላሁን ጋር የኪሰንብቶ ጎደጎሬ ከተመለሰበት ቀን በፊት በነበረው ማታ የወረዳው ገዢ ግራዝማች ዳኛቸው ፍሪሳ ለሱና ለእንግዶቹ ለነጥላሁን ክብር የራት ግብዣ አድርገው ነበር።
ከነገ ወዲያ ወደ ጎሬ መመለስ መሆኔን ለወረዳው ገዢ ነግሬያቸው ለእናንተ መተዋወቂያና ለኔ መሰነባበቻ ራት ደግሰው ነገ ማታ እንድንጋበዝላቸው አደራ ብለዋል አለ ውበቱ። አንድ ቀን ቀደም ብሎ ጥላሁንና እሱ ቡና በሚለቅሙበት ቆመው እያስለቀሙ ሲጫወቱ እግዚአብሔር ይስጥልኝ ያለ ጥላሁን ፍርጥም እንደማለትም ትንሽ እንደመስገድም ግራዝማችን እንዲሁ በርቁ ካልሆነ ደህና አድርጌም አላውቃቸውም። እንደሰው አፍ ግን ከደህና ሰዎች ጋር የሚደረደሩ አይደሉም። ክፉ ቀናተኛና ጨካኝ ናቸው ይሏቸዋል። ብቻ ወሬ ሰማው ብሎ ከሰው መጣላት ሊያቃልል እንደሚችል ወሬ ሰምቶ አለመጠንቀቅም ሊያስጠቃ ይችላልና መጠንቀቁ ምንም ቢሆን አይከፋም። መጠንቀቅ መቼም ለማንኛውም ቢሆን ጥሩ ነው። ነገር ግን ክፉ ቢሆኑ ለራሳቸው ይባሳቸው እንጂ እኛን ምን ያደርጉናል? በምን እንገናኛለን ማለት ነው? አለ ጥላሁን። ምን ያደርጉናል ያለውን ቶሎ አርሞ እሱን እንኳን ተው፣ በሚገዙት ሀገር እየኖራችሁ በምን አትገናኙም? አለና ውበቱ ትንሽ ዝም ብሎ ፊት ለፊት ሲመለከት ቆይቶ አንተና ሶፊ ያን ጥሩ ሐሳባችሁን ያን የተቀደሰ ምኞታችሁን በሥራ ተርጉማችሁ ውጤቱን ሳታሳዩን ካለመጠንቀቅ የተነሳ ተሰናክሎ ቢቀር ሁላችንም እናዝናለን። ያን የተቀደሰ ምኞታችንን ሳናሳያችሁ የዛሬን አያድርገውና የዚያ የተቀደሰ ምኞት ባለቤቱ አንተ ነበር። ልጅ ሳለሁ ገና የሚቻልና የማይቻል የሚሆንና የማይሆን መለየቴን ሳላውቅ ነው። ለመሆኑ ሰው ከልጅነት ወደ አዋቂነት ሲሸጋገር አስተያየቱ እየጠበበ ይሄዳል ማለት ነው? መቼም ካየሁትና ከሰማሁት አንድ አይቀረኝ ብሎ ደርስ ላይላዩን መጋለብ የልጅ ያዩትን ጠልቆ እስኪያውቁ አለመባከን የዋቂ ባህሪዎች መሆናቸው የሚያከራክር አይመስለኝም አለ ውበቱም የጓደኛውን ያሽሙር አስተያየት በሽሙር አስተያየት መልሶ። ደግስቲ ይሁን አለ ጥላሁን ክርክሩን ባጭር መቁረጥ ስለፈለገ። በማግስቱ ማታ ውበቱ ጥላሁን ከነባለቤቱና ሳዬ ከነባለቤቱ ከሌሎች ቀድመው ግራዝማች ዳኛቸው ቤት ደረሱ። ግራዝማች ዳኛቸው ዘለግ ወፈር ብለው ጠጉራቸው ከርደድ፣ አፍንጫቸው ሰፋ፣ ከንፈራቸው ወፈር ያለ ጤም ብሎ ጎላ ያለ መልክ ያላቸው እድሜያቸው በግምት 60 ግድም የሚደርስ ሰው ናቸው። አባታቸው ባላምባራስ ፍሪሳ ከየትም ተጠራቅሞ የጎንደር ጦር እየተባለ ይጠራ በነበረው የመንግስት ሰራዊት ውስጥ አንድ አለቅነት ከገባር ጋር ተሰጥቷቸው አልጋ በሚባል የኢልባቦር ክፍለ ይኖሩ ስለነበረ ግራዝማች ዳኛቸው እዚያ ተወልደው አድገው 19 ወይም 20 ዓመት ያክል ሲሆናቸው አምባጓሮ ነፍስ አጥፍተው ጫካ ገቡ። ከዚያ ፋሺስት ጣሊያ ኢትዮጵያን ስትይዝ እዚያው በሽፍትነታቸው ብዙ ዓመታት እንዳሉ ቀጥለው በሞቻ ጫካ እየተዘዋወሩ የጠላትን ግንባር በጦርነት ካልሆነ በሌላ በማናቸው ምክንያት ሲያዩ 5 ዓመት አሳለፉ። ከዚያም በኋላ የግምራና የአካባቢው ሕዝብ በመንግስት ላይ ሸፈተ ተብሎ ሲዘመትበት በመንግስት ወገን ሆነው ቁጥር ስፍር የሌለውን ሕዝብ ይፈጁና ብዙ መንደር አመድ ያደረጉ መሆናቸው ስለታወቀላቸው ስመጥሩ ጀግና ተብለው ለአገልግሎቶቻቸው ዋጋ ሽልማትን መጀመሪያ የምክትል ቀጥሎ የሙሉ ወረዳ ገዥነት እዚያው ሞቻ ውስጥ በአንዳንድ ክፍሎች ላይ ተሰጥቷቸው ለአጫጭር ጊዜ ተዘዋውረው ገዝተዋል። ወደቂ ከተዘዋወሩ በኋላ ግን 15 ዓመት ሙሉ ስለተንቀሳቀሱ የኪ የርስት እንጂ የግዛት ሀገራቸው መሆኑን ወደ መርሳቱ ደርሰዋል። ምሽታቸው ወዘሮ ጸገነት አሸበር ግን ግፋቢል ከ30 ዓመት የማያልፉ ውብ ወጣት ወይዘሮ ናቸው። ግራዝማች ከሚወዱት ባላቸው ቀምተው ያለ ፈቃዳቸው በግድ አግብቷቸው ምሽት ሆነው አብረዋቸው የሚኖሩ ስለሆነ ሁልጊዜ ያዘንተኛ መልክ ይታይባቸዋል። የግራዝማች ዳኛቸው ቤት መቼም ለየኬ እጅግ ጥሩ የሚባል ነው። ባጡ ቆርቆሮ የተከደነ ግድግዳው ከውጭ ተለስኖ ኖራ የተቀባና ከውስጥ ባላበባ ወረቀት ያጌጠ ወለሉ እስከ ግድግዳው ጥግ ስጋጃ ምንጣፍ ግጥም ብሎ የተነጠፈ ነው። ከዋናው በር አንጻር ግድግዳውን ተጠግቶ አንድ ከፍ ያለ ድልዳል ከመለሳለሱ የተነሳ ግራዝማች ሐር የሚሉት አበባ ምንጣፍ ተነጥፎ በራስጌና በግርጌ ባለጥልፍ መሸፈኛ መከዳዎች ተደርገውበት ይታያል። ድልዳሉ ግራዝማች እንግዶች ካልጋበዙ
በግብር ጊዜ የሚሆን በሌላ ያዘቦት ቀን በቤት ከቆዩ የሚቀመጡበት ነው። እንግዶች ሲጋብዙ ግን ከድልዳሉ ፊት ለፊት ትንሽ ፈንጠር ብሎ በሚታየው ረጅም ጠረጴዛ ነው እንግዶቻቸውን የሚጋብዙ። ስለዚህ ያ ከዳር እስከ ዳር ስጋጃ ምንጣፍ ግጥም ብሎ የተነጠፈ ሰፊ አዳራሽ ግራዝማች ባዘቦት ቀን ከሚቀመጡበት ድልዳልና ከመብል ጠረጴዛው እስከ ወንበሮቹ በቀር ሌላ ዕቃ አይታይበትም። ዕቃ ፈንታ በግድግዳው ዙሪያ ተደርድሮ የሚታየው አሽከር ብቻ። ግራዝማችና ባለቤታቸው እየተመካከሩ እንግዶች የሚቀመጡበትን ተራ ላጋፋሪው ሲያሳዩ እንግዶቹ መምጣታቸውን አንድ አሽከር ገብቶ ስለነገረ አጋፋሪው ወጥቶ አስገባቸውና ውበቱ ሁሉንም በየስማቸው ከግራዝማችና ከወይዘሮ ጸገነት ጋር ማስተዋወቅ ጀመረ። መቼም አቶ አሳዬ የብዙ ጊዜ ጭፍራው ስለሆነ ማስተዋወቅ ባልሻም ከባለቤቱ ከወይዘሮ ይብዳርም እንደምትተዋወቁ እርግጠኛ ነኝ። ብቻ ያሳየ በየቀኑ የሚያውቁ ሰው ነው። እኔም አውቀዋለሁ ሲመስለኝ ለካስ ትንሹን ክፍል ኖሯል የማውቀው። ብዙውን ገና አሁን ነው ያወቅኩት። ያለ ጥርጥር እርሶም ገና ያላወቁት ክፍል ይኖረዋል። ደህና አድርገው ያውቁት ሲሉ ውበቱ እየሳቀ ግራዝማችና ወይዘሮ ጸገነትም እየሳቁ ላሳየና ለባለቤቱ የእጅ ሰላምታ ሰጡ። አቶ ጥላውንና አለው ውበቱ ቀጥሎ አቶ ጥላውንና ባለቤቱ ወይዘሮ ሶፊያ በቀደም እንደነገርኩ እዚህ የግል ስራቸውን እየሰሩ በትርፍ ጊዜያቸው አገሬውን በትምህርትና በጤና አጠባበቅ በሌላም ለመርዳት ምኞት አድርባቸው የመጡ ናቸው። ስማቸውን የነገርኩ አይመስለኝም እንጂ የመጡበት ምክንያትማ በቀደም ነግሬዎታለሁ። እሱ አቶ ጥላውን ፈይሳ፣ እሷ ባለቤቱ ወይዘሮ ሶፊያ ሙላት ይባላሉ ብሎ ሲጨርስ ግራዝማችና ባለቤታቸው መርዶ እንደነገሯቸው ድንግጥ ሲሉ ድንጋጤው በፊታቸው ታየ። ለእንግዶች የእጅ ሰላምታ መስጠቱን እንኳን ረስተው ትንሽ ጊዜ ካለፈ በኋላ ነው ግራዝማች እንደገና ልብ ገዝተው ሰላም ያሏቸው። ከግራዝማች በኋላ ወይዘሮ ጸገነትም አይኖቻቸውን ከመሬት ሳያነሱ እጃቸውን ብቻ ልከው ሰላም። ወዲያው የወረዳው ዳኛና የወረዳው ፖሊስ ሹምም ከነባለቤቶቻቸው ገቡና ለባለቤቶች ሰላምታ ሰጠው። ከእንግዶች ጋር አሳየ ካስተዋወቃቸው በኋላ ግራዝማችና ባለቤታቸው የጠረጴዛውን አናት ይዘው ለራስ ሲቀመጡ ወይዘሮ ጸገነት ቀጥላ ሶፊያ፣ ከዚያ ያሳየ ባለቤት ይውዳር፣ ከዚያ የዳኛው ባለቤት፣ መጨረሻ የፖሊስ ሹም ባለቤት ተቀመጡ። ወንዶቹ ግን ከግራዝማች ግራ ውበቱ፣ ከሱ ቀጥሎ ስለ እንግድነቱ ጥላውን፣ ከዚያ የበጅሮ ወንዶኪም አሳየ፣ ከዚያ ዳኛው፣ መጨረሻ የፖሊስ ሹም ተቀመጡ። መቼም የመሰናዶ አይነቱም ሆነ ብዛት ያሳላፊዎቹ ቅልጥፍና ጭምር የሚደነቅ ነበር። ሶፊያና ጥላውን ከጠጅ ይልቅ ብርዝ መምረጣቸው ግራዝማችን አስገርሟቸው ጮማ በልቶ ጠጅ የማይጠጣ ሰው ግማሽ እንጂ ሙሉ ሕይወት ኖርሁ አይበል ስላሉ ሁሉም ሲሱቁ ቆይና ታዲያ እንግዶች አገራችንን ወደውልን ይሆን አሉ ግራዝማች። በጣም እንጂ በጣም ነው የወደዱት። መጀመሪያ ከአዲስ አበባ እንደመጡ ጎሬን ሲያዩ እሱን የመሰለ ሀገር እግዚአብሔር በፈጠረው ምድር ሁሉ አይገኝም ብለው ነበር። በኋላ እዚህ መጥተው የኪን ሲያዩ ጊዜ ጎሬንም ማስናቃቸው። ወይዘሮ ሶፊያማ እግዚአብሔር በመሬት የሚኖር ቢሆን ኖሮ ከየኪ በቀር ሌላ መኖሪያ አይመርጥም ነበር አለችን ሲሉ በቱ ሁሉም ባንድ ላይ ሳቁ። እኔ መቼም አሉ ግራዝማች ከሌሎች ጋር ሲሱቁ ቆይተው እኔ መቼም ከዚህ ከሞቻ ክፍል ወጥቼ ከጎሬ በቀር ሌላ ሀገር አይቼ አላውቅም። ስለዚህ የሚያውቁትን ከሚያውቁት ጋር ነው እንጂ ከማያውቁት ማመዛዘን አይገባምና በማውቀው መጠን ጎሬን የሚመስል ሀገር የሚገኝ አይመስለኝ። እንዴት? ስንቱም ብዬ ልንገርህ። እንዲያው ለምሳሌ አንድ ከፍተኛ ቦታ ላይ ቆመህ ከተማውን በወርዱም በቁመቱም ዘግዝቀህ የተመለከትክ እንደሆነ ሳር ቤት የምታየው ከስንት አንድ ነው። ከዳር እስከ ዳር በቆርቆሮ ብቻ ገጠም ብሎ ተሸፍኖ ሲታይ ያ ሁሉ በአንድ ላይ ባህር እንጂ መሬት አይመስልም። ከዚያ ወርደህ ሱቅ የገባህ እንደሆነ ገንዘብ ካለህ ራስ ደጃዝማቾች የሚለብሱትን ገዝተህ ልትወጣ ትችላለህ። ከዚያ መብል ቢያምርህ እንደ ቤትህ የምግብ ጊዜ ደረሰ አልደረሰ ማለት ሳይኖርብህ በፈለግከው ሰዓት ወደ መረጥከው መብል ቤት ገብተህ የመረጥከውን በልተህ ትወጣለህ። መጠጥና ጨዋታ ብትፈልግ መሰሎች በሚገቡበት የጨዋታ ቦታ ገብተህ ደስ ተሰኝተህ ትሄዳለህ። አየህ ጎሬ በአንድ ነገር ብትበሳጭ
ወይም ቅር የሚያሰኝ ነገር ቢገጥምህ ወደ አንድ የጨዋታ ቦታ ገባ ብለህ ብስጭትና ቅሬታን እዚያ ትተው ትወጣለህ። ብስጭትና ቅሬታ ተከትለው ቤት አይገቡ። የኬ እዚህ ጫካ ውስጥ ከዝንጀሮ ከጦጣና ከጉሬዛ በቀር ምን ታያለህ? ቤቱ እንደምታየው ሰው ቆሞ ሊገባበት የማይችል ከጥቂት ጭራሮች ተወነጋግሮ የተሰራ ሀገሩ ሰው የሚበዛው አፍረቱን ብቻ በቅጠል ከድኖ ራቁትን የሚሄድ ነው። ከቤት ስትወጣ የት ገብተህ ከማንስ ጋር ትጫወታለህ? በእውነቱ ልንገርህ ለኛ ለምደነው አይከብደንም እንጂ የኬ እንደ ጎሬ ባለ ሀገር የኖረ ሰው የሚኖርበት ሀገር አይደለም። ብቻ ደግነቱ የገንዘብ ችግር ስለሌለብን እግዚአብሔር ይመስገን። ሌላው ቢቀር የምንፈልገው መብልና መጠጥ በየቤታችን ስለማናጣ እንመረርም። ይህም አንድ ነገር ነው። ይልቁንም እኛን የበጅሮንዶን መስሪያ ቤት ሰራተኞች የሚያጽናና ነው ያለው ውበቱ ለቀልድ ያክል። ምኑ? እንዴት? በገንዘብ አለመቸገራችሁ? እስከ ዛሬ ከየሰው አፍ የሚሰማው የበጅሮንድ መስሪያ ቤት ደሞዝ በየጊዜው ስለማይከፍል የመንግስት ሰራተኛ የሆነ ሁሉ በብርቱ ችግር የሚኖር መሆኑን ነው ዛሬ ብቻ ከእርሱ አፍ ስንመሰገን መስማቴ ነው። ስለዚህ በብዙ ወቃሽ መሃል እንዲህ አንዳንድ የሚያመሰግን ሲገኝ ያጽናናል እኮ። አሉ ግራዝማች ከባት በላይ ከፍ አድርገው ስቀው። ደሞዙን የምንኖረው የደሞዙን ነገር ተወው። ደሞዙስ እጅግ ፈጠነ ሲባል 3 እና 4 ወር ሳይቆይ መጥቶ ያውቅ እንደሆነ ያው የገዛ ሹማችን አቶ አሳየን ጠይቀው። ደግሞስ በጊዜ አይምጣ እንጂ ቢመጣ ለምን ይሆናል? አንድ ትንሽ ቀዳዳ ሊደፍን ይችላል። የገንዘብ ችግር የለብንም ሲሉ ጊዜ እኮ ነው። ከዚሁ እንደምንም ብለን አናጣም ማለቴ ነው። ርስታለን በዚያ ላይ የሹመት ሀገራችን ነው። ሰው መቼስ በተሾመበት ሀገር ስጡኝ ባይል እንካ መባሉ አይቀርም። በየትም ቢሆን ሹም አስቀምጦ የሚበላ የለም እኮ አሉ ግራዝማች ትንሽ እንደመሳቅ ብለው። የሹም አይነ ቡዳ ነው ቶት የሚበላውን ሁሉ ይጣረራል ሲሉ ሰምተህ አታውቅም? መለሰዬ ሁሉም ሳቁ። ጌታዬ ትውልዶ እዚህ ሀገር ነው ያለጥለውን ሳቁ። በኋላ ሁሉም ዝም ብለው ትንሽ እንደቆዩ እንዴት መልኬ ሲጠቁር ጊዜ ነው የዚህ ሀገር ተወላጅ መሰልኩ? ኧረ አይደለም ርስት አለኝ ሲሉኝ ጊዜ ነው የዚህ ሀገር ተወላጅ ነው ወይ ያልኩት። እልጥለውን እንደመደንገጥ ብሎ የዚህ ሀገር ተወላጅ ባይሆኑ ነው እንጂ ባለርስት የሆኑ የዚህ ሀገር ተወላጅ ቢሆኑማ ባለርስት አይሆኑም ነበር አላሳየ ይሳቀ። ሁሉም አሁንም አብረው ሳቁ። የለም አይደለም ከሌሎቹ ጋር ሲስቁ ቆይተው ግራዝማች ትውልዴ ከዚህ ብዙ አይርቅም እንጂ እዚህ አይደለም እዚሁ ሞቻ አውራጃ ውስጥ አልጋ በሚባል ወረዳ ነው የተወለድኩት። አባቴ በጎንደር ያለቅነት አልጋ በሚባል ወረዳ ገባር ተሰጥቷቸው ይኖሩ ስለነበረ እዚያ ተወልጄ እዚያ ነው ያደኩ። ነገር ግን የወረዳ ገዢ ሆኜ እዚህ ሀገር 15 ዓመት ያክል ስለኖርኩ አገሬ የሚመስለኝ ነው። ከጠላት ወረራ ወዲህ ወደ ተወለድኩባት ሀገር ሄጄ ስለማላውቅና ብዙ የኖርኩ እዚህ ከመሆኑም ሌላ የግል ርስት ያበጀሁበትም በመሆኑ አገሬ የምለው የኪን ነው። ወደ አባቱ ሀገር ወደ ጎንደርስ ሄደው አያውቁም? እሱም ቢያዩ ደግሞ ይወዱት ይሆናል። ጎንደርን ለአባቴ ማን ሰጣቸው? የጎንደር ያለቃ ነበሩ ያለ መስሎኝ። የጎንደር ያለቃ ወይም የጎንደር የጦር ማለት ከጎንደር የመጣ ማለት እኮ አይደለም። በጥንቱ ስሪት ከየትም ተጠረቃቅሞ በየሻለቃው ውስጥ ገባር እንደየማረጉ እየተሰጠው ተሰርቶ የሚኖርና ለዘመቻ ሲፈልግ በታዘዘበት የሚዘምት የጎንደር የጦር የሚባል ሰራዊት ነበር። እንዲያ ባለው ጦር ላይ ትንሽም ይሁን ትልቅ እልቅና ያለው የጎንደር ያለቃ ይባል ነበር። በዚህ አይነቱ ነው አባቴ የጎንደር ያለቃ ነበሩ ያልኩ እንጂ ጥንት ሀገራቸውስ ሸዋ ውስጥ መናገሻ ነው። እግዚአብሔር ይስጥልኝ እስከዛሬ የማላውቀውን ትምህርትን ያገኘሁት አለ ጥለውን በእውነት ደስ ብሎት። ሌሎች ሲጫወቱ ሶፊያ ወይዘሮ ጸገነት አሳላፊዎችን የሚመሩበትን ዘዴና አሳላፊዎችን መሰልጠን ዝም ብላ እየተመለከተች በልቧ ታድንቅ ነበር። ወይዘሮ ጸገነት አንዳንድ ጊዜ ብቻ ሶፊን ለማነጋገር ወደሷ ዞር ከማለታቸው በቀር አይኖቻቸውን ተጋባዦቹ ከሚበሉትና ከሚጠጡት አይልም። እንጀራ፣ ወጥ፣ ጠጅ ወይም ሌላ እዚያ ከቀረበው መጨመር የሚያስፈልግበትን ቦታ ከተመለከቱ በኋላ
ፈቹ ሳይናገር ቀና ብለው የእንጀራ የወጥ የጠጅ ወይም የሌላውን አሳላፊ አይን ባይናቸው ፈልገው ይይዙና ስበው ወስደው የጎደለውን ነገር ሲያሳዩት ወዲያው የሚያስፈልገውን ነገር በሚፈልግበት ቦታ ይወስድና ይጨምራል። የሚያስገርመው አሳላፊዎች ድምጻቸው አይሰማም። እንጀራ እንዲጨመር በመቤት አይን የታዘዘው እንጀራውን፣ ባለበርበሬ ወጥ በርበሬ ወጡን፣ ባላልጫ ልጫውን፣ ባለስጋ ስጋውን፣ ባለጠጅ ጠጁን እንዲሁም ሌላውን እየያዘ ሁሉም ድምጹን አጥፍቶ ሲተላለፍ ያንዳንዱ የሚሄድበት መንገድ ለየብቻ እንደተሰራለት ሁሉን እንኳንስ መተራመስና መገፋፋት ምንከከት ግራዝማች ቅድም የኪን ከጎሬ እያመዛዘኑ ሲናገሩ የኪ ገንዘብ የሚገኝበት ሀገር ቢሆንም ህዝቡ የሚኖርበት ሁኔታ መጥፎ መሆኑን ግሩም አድርገው አስረዱ። መቼም አንድ ሀገር ወደፊት የሚቀድም ወይም ወደ ኋላ የሚቀር እንደ መሪው አመራር ነው። ታዲያ እርሱ የሚመሩት ሀገር ህዝብ ወደፊት እንዲራመድና ኑሮውን እንዲያሻሽል ያሰቡት ነገር አለ አለ ውበቱ። ጠጁን ተጎንጭቶ ብርጭቆውን ፊቱ አስቀምጥና ልክ ልናገር ስል ነው ካፌ ነጥቀህ የጠየቀኝ። ሞት ካልቀደመኝ እግዚአብሔርም እድሜ ከሰጠኝ እጅግ ቢበዛ በ5 ዓመት ውስጥ የኪን ዳግም ጎሬ ባላደርጋት ምን ብለህ ነበር ትለኛለህ? እስከዛሬም ድረስ የተጫወተብኝ ያ አባጎዳ ነው። ጎሬ ልዩ ልዩ ቃም ልብስም ከሚሸጡ እንዶችና አረቦች፣ ስጋ ከሚሸጡ አበሾችና ከጠጅ ኮማሪዎች ሁሉ ጋር ተነጋግሬ ሁሉም ሱቅ መስራት አንችልም እንጂ አንተ ከሰራልን ክራይን እየከፈል እዚያ መተን እንከፍታለን ብለውኝ ለሱቅ መስሪያ ገንዘብ ከሰበሰብኩ በኋላ አባጎዳ የወረዳው ግዛት ከተማ በቅርብ ቀን ከየኪ ወደ ቴፒ ይዛወራልና እዚያ በከንቱ አትድከም ስላለኝ እኔም ከዛሬ ነገ ወደ ቴፒ እንዛወራለን እያልኩ ብዙ አመት ወዝኛ ሳለሁ አሁን ከተማው ሳይዛወር ራሱ አባጎዳ ተዛወረ። ወዴት? መንግስተ ሰማያት ይሁን ገሃነመ እሳት የታቀለታለሁ። ሞተ። ለመሆኑ አባጎዳ ምን ኖሯል? አባጎዳ ወሬውንም ሰምተህ አታውቅ? የተናገረው መሬት ጠብ የማይል ትልቅ ቃልቻ ነበር። ሙሉ ኢሉባቦር ነው ጅማ ነው ከፋ ነው እሱ ደጅ የማይደርስ ማን ኖሯል? አምና ክረምቱ ላይ በሐምሌ ወር ሲሞት ከዚህ ሁሉ ሀገር የተሰበሰበው አዘንተኛ ዳስ አልበቀው ስላለ በየዛፉ ስር ሰፍሮ እየተበላ እየተጠጣ ሲለቀስ 8 ቀን ሙሉ እንኳን ዝናብ ደመና በሰማይ ሳይታይ ሰንብቶ አዘኑ እንዳለቀ ህዝቡ ወደ ያገሩ ከገባ በኋላ ታግዶ የቆየውን ያክል ማቱን ሲያወርደው ጊዜ ጉር ተባለ። ታዲያ እርሱ እንዳሉት አባ ማን ነው ስሙ የተናገረው መሬት ጠብ የማይል ከሆነ መቼስ እሱ ቢሞት የተናገረው አይሞት። ስለዚህ ከተማው ወደ ቴፒ መዛወሩ የማይቀር ከሆነ በአንድ ፊቱ እዚያ መልከም አይሻልም? ባለው ውበቱ ባሽሞር አሁንስ እግዚአብሔር እንዳወቀ ያድርግ ብዬ በየኪ ከተማ ዙሪያ ያለውን 10 ነው 15 ጋሻ መሬት አስከልዬ ወደ ከተማው አግብቼ በትንሹ እያሸነሸን ገንዘብ ላለው ሁሉ መምራት ጀምሬያለሁ። የመመሪያው ዋጋ እንዳስቀመጥኩት ቢያንስ ከ4 እና 500 ሺህ ብር አያንስም። ታዲያ በዚህ የመንግስት መስሪያ ቤቶች የከተማው ዋና መንገዶችና ለመጀመሪያ ጊዜ ቅድም እንዳልኳችሁ ላሉት ነጋዴዎች ማሳቢያ የሚሆን ሱቆች መስራት ከተቻለ ሌላውን የተመራው ሰው በገንዘቡ ይሰራዋል። 10 እና 15 ጋሻ መሬት ብዙ ነው እኮ ግራዝማች። ይህ ሁሉ መሬት ለአንድ የወረዳ ግዛት ከተማ መስሪያ እንዲሆን መንግስት ይፈቅዳል? መንግስት እንኳንስ 10 እና 15 20 30 ጋሻ ቢሆን ምን ቸገረው? መሬቱ የመንግስት አይደለ? ታዲያ የማን ነው? እዚህ የሚኖሩ ያንዳንድ ሰዎች ነው። የሰዎች የግል ርስት ነው። ታዲያ ግምታቸውን ከፍሎ ለማስነሳት ገንዘቡ አይበዛም? የምን ግምት ነው የሚከፍለው? መሬቱን ለራሴ ያላደረኩትም እኮ ለከተማ ነው የተከለለው። የትም ቢሆን ከተማ የሚሰራ ገርገዥ ሁሉ ወደ ከተማ ለሚከለል መሬት ግምት ከፍሎ ያውቅም። ጠይቄያለሁ። መቼም መንግስት ይሁን ከተማ ወይም ሌላ የሰው ርስት ሲወስድ ለባለርስቱ የሚገባውን ግምት ሳይከፍል የሚወስድ አይመስለኝም። ሕገ መንግስቱም አንቀጽ 44 የሚለው ይሄን ነው። ማን ነው እሱ? የቱ? ያውና አንቀጽ መንግስቱ ነው። ማን ያልከው? ዳኛውና የፖሊሱ አለቃ ጥላውን ግር ብሎ ሲቸገር አዩና ከግራዝማች ይልቅ ለሱ አዝነው ግራዝማች ሕገ መንግስቱ ማለታቸው ነው አሉ በአንድ ላይ እንደተማከሩ ሁሉ። አዎ ሕገ መንግስቱ ማለት እኮ ነው
ገመንግስቱ ከተማ አትስሩ ይላል አሉ ግራዝማች የድፍረት ምልክት ሳይታይባቸው ፍጹም ጸጥ ባለ ፊት። ገመንግስቱ መቼም እንደሚያውቁት የሕግ ሁሉ መሰረት ነው። ታዲያሱ የማንም ሰው ርስት ለሕዝብ አገልግሎት የሚያስፈልግ ሆኖ የተገኘ እንደሆነ ሽማግሌዎች የገመቱትና ባለርስቱ የተስማማበት ሳይስማማ ቢቀር ፍርድ ቤቱ የወሰነው ግምት አስቀድሞ ሳይከፈለው ርስቱ ሊወሰድ አይችልም ይላል። ጥላሁን በአገረ ገዢው ፍጹም ማይምነት በጣም ተገርሟል። አየህ እኛ መቼም ከጠቅላይ ግዛቱ በሚላክልን ማዘዣ ነው የምንሰራው። ያለ ማዘዣ የምንሰራው አንድ ነገር የለም። ይሄው እነሱ ሁሉ ይታዘቡ። ነገር ግን ይሄ አሁን ያልከው ሕገ መንግስቱ የሚባለው እስከዛሬ እኛ ዘንድ አልመጣም። ቢመጣም ጠቅላይ ግዛቱ የታዘዘው መቼም ሊሽር አይችልም። ስለዚህ ባልታዘዝነው ልንሰራ አንችልም። ግራዝማች ስለ ሕገ መንግስቱ ሰምተው የማያውቁ መሆናቸውን ከነጋገራቸው ሁሉ ስለተረዱ ጨዋታውን በዚያው መስመር መቀጠል እሳቸውን የሚያሳፍር መስሎ ተሰምቷቸው አቅጣጫውን ለመለወጥ በየበኩላቸው ሲያስቡ ለአጭር ጊዜ ዝም ብሎ ቆዩና እንኳ አለውቱ እኔ ቅድም ለሚያስተዳደሩት ህዝብ የኑሮ መሻሻል ምን አስቧል ስል እዚህ ስላለው የከተማ ህዝብ ብቻ ሳይሆን በጠቅላላው ስለ የኪ ወረዳ ህዝብ ማለት ነበር። የኪ ወረዳ ህዝብ ያው እንደሌላው ሀገር ህዝብ ሁሉ ጸጥታው እንዲጠበቅለት መንግስት ፖሊስ አድርጎለታል። ፍርድ እንዳይጎድልበት በተለይ ዳኛ ሾሞለታል። ግብር እየጫነ ጎሬ ድረስ እንዳይንገላታ ግብር ተቀባይ በጅሮንድ እዚህ አድርጎለታል። በዚህ ላይ የሚጎድል ነገር ቢኖር አቤቱታ እየሰማ የተዛባውን ሁሉ የሚያስተካክል የበላይ አገረ ገዥ ሾሞለታል። እዚህ በላይ ህዝብ ምን ያደርጋል? መቼስ አርሰናል ነው ብላ አርሰን እና ብላ ያልነው እንደሆነ ደግሞ መቼም ባላገር ይሉኝታ የለው እንጀራ ጋግራችሁ ወጥ ሰርታችሁ አቅርቡልኝ ይል ይሆናል ሲሉ ግራዝማች ከባጥ በላይ ስቀው ሁሉም ከነገሩ ይልቅ መግራዝማች ሳቁ። በእውነት ራሴ ማመስገን ሆኖ አይቆጠርብኝና አሉ ግራዝማች። ቀጥለውም ራስህን አመሰግንክ አትበለኝና ማንንም በተጠይቅ የሚያረጋግጥልህ ነው። አሁን የምነግርህ በዚህ ወረዳ ግዛት ከዳር እስከ ዳር ብትሄድ በህይወቱ በንብረቱ ወይም በመብቱ እንኳንስ ጉዳት የደረሰበት ምናልባት ይደርስብኝ ይሆናል ብሎ የሚሰጋ አንድም ሰው አታገኝ። እንግዲህ ባላገር ለህይወቱ ለንብረቱና ለመብቱ እንዲያለ መተማመኛ ካለው አርሶ ቆፍሮ ነግዶ ወይም ሌላ የሚሰራውን ሰርቶ ኑሮም ማሻሻሉ የራሱ ፈንታ አይደለም። ገዦች ከዚህ አልፎ በእያንዳንዱ ባላገር ቤት መሰናዶ መግባት ይኖርባቸዋል። ገዦቹ በየባላገሩ ቤት እየገቡ ያሰናዱ ማለት አይደለም። ግራዝማች በሩቅ እንኳን የባላገርን ቤት ያደህያሉ ተብሎ የሚፈሩት ገዦች ቤቱ ገብቶ ያሰናዱ ላለው ይህማ ትልቅ እርግማን ነው ሲሉ በቱ ሳቁ ካተሆነ። ታዲያ እንዴት ነው? እርስዎ እንዳሉት ባላገር ትክክለኛ ዳኝነት ካገኘ ህይወቱ ንብረቱና መብቱን እንደሚጠብቁለት ካመነ ይህም አንድ ትልቅ ነገር ነው እኮ። ብቻ ጥያቄው ባላገር ይህ ሁሉ ተደርጎልኛል ብሎ ያምናል ወይ ነው። ማመን አለማመኑ መቼስ የሱ ጉዳይ ነው። ባላገር በቃል ብቻ ሲነገር የሰማውን ነው እንጂ የሚጠረጥር ሲደረግ ወይም ሲሆን ባይኑ ያየውን ያምናል እኮ ሲሉ በቱ እየሳቀ ከግራዝማች በቀር ሁሉም ሳቁ። ግራዝማች ብቻ የውበቱ ንግግር ዘይቤው ስላልገባቸው ሌሎቹ ሲስቁ እሳቸው ጠጃቸውን ተጎንጭተው ብርጭቋቸውን ቁጭ አደረጉና ያለቀስ እውነቱን እንነጋገር ካልን ዛሬ የመሸበት የጨዋ ልጅ ነው እንጂ ባላገርማ ቀን ወጥቶለታል። ብቻ አያመሰግንም በቀኛ አይልም። ባይበቀው ይሆናል። እንዴት እስቲ ምን ጎደለው? አዩ ግራዝማች ቅድም የሚፈርድ ዳኛ ህይወቱን ንብረቱንና መብቱን የሚጠብቁ አገረገዥና ፖሊስ ተደርጎለታል ሲሉኝ እነዚህን ሁሉ ባላገር ለሱ አገልግሎት እንደተቀመጡ ያምናል ወይ ብዬ ብጠይቆ ምስጋና ቢስ ቢሆን ነው የማያምነው ያሉ ይመስለኝ። እስቲ እኔም እንደርሶ ባላገርና እንደ ምስጋና ቢስ ልቆጠርና እኛ እዚህ ያለን ባለስልጣኖች ሁሉ ለሱ ጥቅም የተቀመጥነን ልበል። ብቻ የጨዋታችን መነሻ የባላገር ኑሮ መሻሻል መሆኑን እንዳንረሳ። እንግዲህ ለምሳሌ አንድ ባላገር እኛ ከተወለድንበት የርስት ሀገራችን መተን በልዩ ልዩ ስም ከወሰድንበት ርስቱ የተረፈች ኩርማ መሬት ብትኖረውና እርሷንም አንድ ኃይለኛ በግፍ የቀመው እንደሆነ ለዳኛ አቤት ካለ
ዳኛው መርምሮ በግፍ የተቀማ መሆኑን ሲያረጋግጥ ያስመልስለታል። ይህ እውነት ከሆነ መቼም ትልቅ ነገር ነው። እንዲሁም ቅድም እርስዎ እንዳሉት አንድ በቁም የማታስገባ ከጥቂት ጭራሮች የተወነጋገረች ጎጆውን ጠላት ሊያቃጥልበት የተነሳ መሆኑን ያወቀ ባላገር አስቀድሞ ለፖሊስ ያስታወቀ እንደሆነ ጎጆው ትጠበቅለታለች። ይህም ያለ ጥርጥር ትልቅ ነገር ነው። ደግሞ አንድ ከተወለደ ጀምሮ ምቾት ምን እንደሆነ የማያውቅ እድሜ ልኩን በችግር ሲጠራሞት የሚኖር ባላገር ይህም ከኑሮ ተቆጥሮ ጠላቱ ሊገድለው የዛተበት እንደሆነ ለአገረ ገዡ አቤት ካለ የዛተው እንዲቀጣ የተዛተበት እንዲጠበቅ ገዢ ያዝና ባላገሩ ያኑ የችግር ህይወቱን ይቀጥላል። ይህም ትልቅ ነገር ነው። ብቻ የሁሉ እኮ ግራዝማች የዳኛ ፖሊሱ አገረ ገዡ አደረጉት የተባለው ሁሉ እውነት መሆኑ ያጠራጥራል እንጂ እውነት እንኳን ቢሆን ለቤቱታ የመጡት ባላገሮች ያኑ የችግሩ ኑሯቸውን እንዲቀጥሉ በዚያው በችጋራቸው ውስጥ እንዳሉ የሚጠብቅ ነው እንጂ ኑሯቸውን አንድ ቅንጣት እንኳን የሚያሻሽል አይደለም አለ ውበቱ መብሉን ትቶ ግራዝማችን ፊት ለፊት እያየ።